ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። ድንቅ የሆነ መረጃ ይዤላችሁ መጥቻለሁ። ለ43 ዓመታት ያለማቋረጥ ስለ ቡና ሲደረግ የነበረው ጥናት ይዞ የወጣውን አስደናቂ ግኝቶች እንመለከታለን። በይበልጥ ያንጸባረቃቸውን ያነሳቸውን 3 ዋና ዋና ግኝቶች የምንመለከት ይሆናል። እዚህ ጥናት ውስጥ በአማካኝ ከ100,000 በላይ የሚጠጉ የተለያየ ዕድሜ ክልል ውስጥ የሚገኙ ወንድና ሴቶች ተሳትፈውበታል። ከዚህ ጥናት ጋር ተያይዞ ያሉ ሀሳቦችን ስናነሳ አያይዘንም ልናደርጋቸው የሚገቡ ጥንቃቄዎችና የጥናት ያተኮረባቸውን ሀሳቦች የምንመለከት ይሆናል። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ የትምህርት ብዙ ሰው ጋር እንዲደርስ፣ እንዲማሩበት፣ እንዲጠቀሙበት ያደርጋል። ትምህርቱን ቡናን ለሚወዱ ወገኖቻችሁ፣ ጓደኞቻችሁ በማጋራት እንዲጠቀሙበት፣ እንዲማሩበት አድርጉ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳኒ ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት አንድ በመጫን በምለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። ይህ ጥናት ያተኮረው ጥቁር ቡናን ሲጠቀሙ የነበሩ ሰዎች ላይ ነው። የተገኘው የመጀመሪያው አስደናቂ ግኝት ጥቁር ቡናን ብላክ ኮፊን በይበልጥ ደግሞ ኢንቴንሲቲ ውፍረቱ መካከለኛ የሆነ በጣም ያልወፈረ ጥቁር ቡና ከ1 እስከ 2 ካፕ አዘውትሮ መጠቀም ከልብ ህመም፣ በደም ውስጥ ሊከሰት ከሚችል ድንገተኛና ቅጽበታዊ ከሆነ የደም ስኳር ከፍ ማለት ጋር ተያይዞ ሊከሰት የሚችል ድንገተኛ ህመም፣ ሞትና ተመሳሳይ አደጋዎችን ከ10 እስከ 20% የማውረድ አቅምን ሊሰጠን እንደሚችል ጥናቱ ማንጸባረቅ ችሏል። ይህን ያደረገበት ወይም ደግሞ ይህን ስርዓት የሚያከናውንበት ዋና ዋና ሜካኒዝሞች የሚከተሉት ናቸው። አንደኛ ኢንፍላሜሽንን በይበልጥ ደግሞ በሴል ደረጃ ሊከሰት የሚችል ሲስተሚክ የሆነ ኢንፍላሜሽን፣ ሴሎች ህዋሳት ላይ ሊከሰት የሚችል ኢንፍላሜሽን እና በሰውነታችን ውስጥ ያሉ ስትራክቸሮች፣ አወቃቀሮች፣ ፕሮቲን ዲኤንኤ ላይ ሊከሰት የሚችል ኦክሲዴሽንን የማቋረጥ አቅምና ብቃትን ሰውነታችን መስጠቱ አንደኛው የሚከላከልበት መንገድ ወይም ስርዓት ነው። ሰውነታችን ላይ ለሚከሰቱ አብዛኛዎቹ የበሽታ አይነቶች ወይም ስርዓቶች መነሻ ምክንያት ብለን የምንጠራቸው ኦክሲዴሽን እና ኢንፍላሜሽን ተብሎ የሚጠሩ ስርዓቶች ወይም ሲስተሞች ናቸው። ይህን ተግባር ቡና የሚያከናውነው በውስጡ ከፍተኛ የአንቲኦክሲዳንትነት ባህሪ ያላቸውን በጥቅል ስማቸው ፖሊፌኖል ተብሎ የሚጠሩ ኬሚካሎችን መያዙ ነው። ሌላው ቡና የደም ቧንቧ ግድግዳን ኢንዶቴሊያል ብለን የምንጠራውን የደም ቧንቧ ክፍል ጤንነት የመጠበቅ ከፍተኛ አቅምን መስጠቱ ነው። ይህ ኢንዶቴሊያል ተብሎ የሚጠራው የደም ቧንቧ ግድግዳ ለጤናማ ለሆነ የደም ዝውውር ወደ ተለያየ ሰውነት ክፍሎቻችን በቂ ንጥረ ነገሮች እንዲሰራጩ ከማድረግ በተጨማሪ እዚህ የደም ቧንቧ ክፍል ላይ የሚከሰት አደጋ በቀጥታ የልብ ጤንነትን ሊያቃውስ ሊጎዳ ይችላል። የዚህን የደም ቧንቧ ክፍል ጤንነት በመጠበቅና በማሻሻል አያይዞም ጤናማ የሆነ የናይትሪክ ኦክሳይድ እንቅስቃሴና መጠን በሰውነታችን ውስጥ እንዲኖር በማድረግ የደም ቧንቧዎች ላይ ሊከሰት የሚችል ድንገተኛ የሆነ የደም ቧንቧዎች ጥበትን ይከላከላል። በእንዲህ አይነት መንገዶች ከላይ ጠቀስኳቸውን ጥቅሞች ለሰውነታችን ይለግሳል። ሁለተኛው አስደናቂ ግኝት ቡናን አዘውትሮ መጠቀም የጉበት ጤንነትን የማሻሻል ብቃትና አቅሙ ነው። በይበልጥ ደግሞ ጉበት ዙሪያ ላይ ሊከሰቱ የሚችሉ የፋቶች መከማቸትና ከዛም ጋር ተያይዞ ሊከሰት ለሚችል ለሰባ ጉበት የመጋለጥ ዕድልን የማውረድ ብቃትና አቅም አለው። ይህን ተግባር የሚያከናውንበት ዋና ዋና መንገዶች አንደኛ ሰውነታችን በደም ውስጥ የሚሰራጨውን ግሉኮስ በቀጥታ ወደ ፋት ከመቀየርና ጉበት ዙሪያ ላይ ከማከማቸት ጥቅም ላይ እንዲያውለው የማድረግ የማነቃቃት ተግባርን ያከናውናል። ከዛም በተጨማሪ ከላይ እንደተመለከትነው ቡና በውስጡ የላቀ የአንቲኦክሲዳንትነት ባህሪ ያላቸውን ኬሚካሎች ፖሊፌኖል ተብለው የሚጠሩ ኬሚካሎች መያዙ ጉበታችን እላዩ ላይ ሊከሰቱ የሚችሉ የሴሎች እብጠት መቆጣትና ተመሳሳይ ስርዓትን በብቃት በመከላከልና ጉበታችን ራሱን ማጽዳት እንዲችሉ የሚያግዙ ኢንዛይሞች መነቃቃትን በመፍጠር የጉበታችንን ጤንነት በከፍተኛ ደረጃ ያሻሽላል፣ ይጠብቃል። ሶስተኛ በአጠቃላይ ከአንጎል ጋር ተያይዞ ሊከሰቱ ለሚችሉ የጤና እክሎች የመጋለጥ ዕድልን እስከ 18% የመቀነስ ብቃትና አቅሙ ነው። ይህን ተግባር በዋነኝነት የሚያከናውነው አንደኛ አንጎላችን በአግባቡ ተግባራትን ማከናወን እንዲችል የሚረዱ መልእክተኛ ሞለኪውሎች መንቀሳቀስ፣ መሰራጨትና እርስ በርስ ያላቸውን ኮሚኒኬሽን መግባባት ከፍ በማድረግ የአንጎል ጤንነትን ያሻሽላል።
በሁለተኛ ደረጃ አንጎላችን ውስጥ የሚገኙ ነርቮች ላይ ሊከሰቱ የሚችሉ ኢንፍላሜሽኖችን የእነዚህ ነርቮች መቆጣት፣ መበሳጨትና ተመሳሳይ አደጋዎችን በብቃት ይከላከላል። ሶስተኛ ቡና የጋት ጤንነትን ከፍ በማድረግ የአንጎል ጤንነትን ያሻሽላል። ጋት ብለን የምንጠራው በጥቅሉ ከምግብ መፈጨት ስርዓት ጋር ቀጥተኛ ተሳትፎ የሚያደርጉ ትልቁ አንጀት፣ ትንሹ አንጀትና ተመሳሳይ ክፍሎችን አጠቃሎ የሚይዝ ሰውነታችን ስርዓት ነው። የዚህ ስርዓት ጤናማ መሆንና እዚህ ስርዓት ውስጥ ያሉ ጤናማ ባክቴሪያዎች በአግባቡ ተግባራቸውን ማከናወን መቻል ከአንጎላችን ጋር ቀጥተኛ የሆነ አዎንታዊ ተጽዕኖን ያሳድራል። ቡና በውስጣቸው ዝቅተኛ የፋይበር መጠን ኑሯቸው፣ በተቃራኒው ግን በትልቁ አንጀት ውስጥ የሚገኙ ጤናማ ባክቴሪያዎች ማይክሮባዮምስ ብለን የምንጠራቸው ቁጥራቸውን የመጨመር ከፍ የማድረግ አቅም ካላቸው ፕላንቶች መካከል ይመደባል። ቡና በዋነኝነት ትልቁ አንጀት ውስጥ የሚገኙ ጤናማ ባክቴሪያዎች ቁጥርን የሚጨምረው አንደኛ በውስጡ ከያዛቸው ፖሊፌኖል ተብሎ ከሚጠሩ ኬሚካሎች የተነሳ ነው። እነዚህ ኬሚካሎች ሌሎች ተግባራትን በሰውነታችን ውስጥ የማከናወን ብቃት ከመኖሩ በተጨማሪ ትልቁ አንጀት ጋር የሚገኙ ጤናማ ባክቴሪያዎች እንደ ምግብነት ሊያገለግሉ ይችላሉ። ከዚህ በፊት በስፋት እንደተመለከትነው ማይክሮባዮምስ ብለን የምንጠራቸው ጤናማ ባክቴሪያዎች ቁጥር ትልቁ አንጀት ውስጥ በበቂ መጠን መኖር እነዚህ ባክቴሪያዎች እንደ ምግብ የሚመገቧቸው ግብአቶችን በማብላላት ዳይጀስት በማድረግ ፈርመንት በማድረግ ለሰውነታችን የሚጠቅሙ በርካታ ኬሚካሎችን ያመርታሉ ብለናል። ከሚያመርቷቸው ኬሚካሎች መካከል በጥቅል ስማቸው ሾርት ቼን ፋቲ አሲድ ተብሎ የሚጠሩት ዋነኞቹ ናቸው። እነዚህ የኬሚካል አይነቶች አንጀታችን ላይ ሊከሰቱ የሚችሉ በርካታ ጤና እክሎችን በብቃት ይከላከላሉ። ሊከሰት ከሚችል ቀላል ቁስለት ጀምሮ የተለያዩ ካንሰር ስርዓቶችን አስቀድመው የመከላከል ብቃት አላቸው። ከዛም በተጨማሪ በደም ውስጥ የሚሰራጭ የግሉኮስ የስኳር መጠንን መቆጣጠር እንድንችል ብቃትንም የመለገስ አቅም አላቸው። የእነዚህ ማይክሮባዮምሶች ባክቴሪያዎች ቁጥር በሰውነታችን ውስጥ መጨመር ለመላው ጤናችን ጠቃሚና አስፈላጊ ነው። ቡና ይህን ስርዓት የማከናወን ብቃት አለው። ከላይ እንደተመለከትነው ይህ ጥናት ያተኮረው ጥቁር ቡና ላይ ነው። ብላክ ኮፊን ኢንቴንሲቲው ውፍረቱ መካከለኛ ሆኖ አዘውትረው ሲጠቀሙ የነበሩ ሰዎች ላይ ነው ትኩረቱ የነበረው። ቡናን ከወተት ጋር መጠቀም ይህን ጥቅም አይሰጥም ወይ? ይህ ራሱን በቻለ ሌላ ሀሳብ ነው። በእርግጥ ቡና ውስጥ ያለውን ተመሳሳይ የፖሊፌኖል መጠን ቡናን በወተት ስንጠቀም እናገኛለን። ከዛ ባለፈ ግን ወተት ውስጥ ያሉ ግብአቶች ወይም አልሚ ምግቦች፣ ኬሚካሎች ሊሆኑ ይችላሉ፣ የፋቲ ዘቶች ቡና ውስጥ ካሉ ኬሚካሎች ጋር የሚኖራቸው ኢንተራክሽን ምን ይመስላል? ይህ ራሱን ችሎ ጥናት የሚፈልግ ነው። በአጠቃላይ የጥናት ያተኮረው ጥቁር ቡናን ብላክ ኮፊን ሲጠቀሙ የነበሩ ሰዎች ላይ ነው። ቡናን አግባብ ባለውና መጠነኛ በሆነ መንገድ በመጠቀም ከላይ ጠቀስኳቸውን ጥቅሞች ማግኘት እንችላለን። በቀን ውስጥ ከ1 እስከ 2 ሲኒ ቡናን መጠቀም ለሰውነታችን ጤናማና ሰውነታችንን ሳይጎዳ ከላይ ጠቀስኳቸውን ጥቅሞች ለሰውነታችን ይሰጣል። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። ይህ ትምህርት በውስጡ የበርካታ ሰዎችን ጤና ማሻሻል መጠበቅ የሚችልና ጠቃሚ መረጃዎችን መስጠት የሚችል ሀሳቦችን ይዟልና ለምታውቋቸው ሰዎች፣ ቡናን ለሚወዱ ለማይዘወትሩ ሰዎች ማጋራት እንዲጠቀሙበት እናድርግ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ ባይ